አንተ ጻድቅ ነህ አንተ ጻድቅ አንተ ሩር አንተ ሩር ከአፈር የተነቀለ ሳር ጠውልጎ ደርቆ እንደሚታይ ልምላሜን ርቆ ከህልውና ውጭ መኖር ለኔ ይከብዳል። ክፍት ክፍት ያለ ሁሌ ሆድ ያስብሳል። ከህልውና ውጭ መኖር ለኔ ይከብዳል። ክፍት ክፍት ያለ ሁሌ ሆድ ያስብሳል። ከመገኘት ወዴት እሄዳለሁ? ከህልውና ምን እመርጣለሁ? ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግ ሙቀት ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግ ሙቀት በእጆች እግዚአብሔር የተባረከ ይሁን። ዛሬም የእግዚአብሔርን ቃል በጋራ እናያለን። እንጸልይና ዛሬው የምናጠናውን ክፍል እነግራችኋለሁ። እግዚአብሔር አምላካችን ሆይ በልጅ በኢየሱስ ክርስቶስ ስም የዘላለም ሕይወትን ስለሰጠህን በብርሃን ብርሃን ስላየን እናመሰግንሃለን። የሰጠህንን ይህንን ዕድሜ ባርክልን። እጅ በእኛ ላይ ትሁን። በጌታ በኢየሱስ ስም ስትል ስማን። አሜን። እግዚአብሔር የተባረከ ይሁን። ዛሬ የምናየው የመጽሐፍ ክፍል የሚገኘው በዘፍጥረት 12 እና በዘፍጥረት 13 ላይ ያለውን ክፍል እናያለን። ዘፍጥረት 12ን በትንሹ ነው ነካ አድርጌ ማልፈው። ዘፍጥረት 13 ላይ እቆያለሁ። እግዚአብሔር የተባረከ ይሁን። የመልእክቴ ርዕስ ለተገለጠልህ ለእግዚአብሔር መሰዊያን ስራ ነውና እንደምታስታውሱት እግዚአብሔር ወደ አብርሃም መጥቶ ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ ሲለው አብርሃም እግዚአብሔር እንደነገረው ወጣ ይላል። አብርሽ ከሚባልበት ቤተ ዘመዶች ካሉት ሀገሩን ባህሉን የሚያቀውን ሰፈር ጥሎ ሰዎች ወዳዩለት እሱ ወዳየው እድሜውን ሁሉ ወደ ፈለገው ነገር ሳይሆን እግዚአብሔር ወደሚፈልገው ነገር ተለይቶ ወጣ። ለምን ወጣ ካላችሁ ቀላል ነው። ያንን የተመቸ ሰፈር የተመቸ ያደገበትን ጥሩ የሚባለውን ሰፈር ለምን ለቆ ወደማያውቀው ሰፈርና ወደማያውቀው አምላክ መጣ ካላችሁ እግዚአብሔር እሱ መለኮት ስለሆነ የእግዚአብሔር ድምፅ ማንም ሊያስገዛ ስለሚችል ኃይለኛ ስለሆነ ይህን ድምፅ ተከትሎ ወጣ። እግዚአብሔር ይባረክ። ልክ እኔና እናንተ እንደዳን ነው ማለት ነው። ሰው ኢየሱስ ያድናል ብሎን እንዴት መዳን ይቻላል? እንዴት እምነት መለወጥ፣ እንዴት ሌላ ነገር መከተል ይቻላል? ይሄ የእግዚአብሔር ድምፅ በሰዎች አድሮ ካልሆነ እኛም ወንጌልን ስንሰብክ መንገድ ላይ ኃይለኛ የሚባሉ ሰዎች ቀኛቸውን ድንገት ይሰጣሉ። በአእምሮ ሲታሰብ ከባድ ነው። በእኛ የሚያልፍ መንፈስ ቅዱስ ነው እንጂ እኛማ ሰው ሊያድን ሰው አይችልም። እግዚአብሔር ይባረክ። የጌታ መንፈስ በእኛ ሲናገር ሰዎች ወደ ህይወት ይመጣሉ። ክብር ለጌታ ይሁን። እሱ ነው ቀመሩ። እኛማ ባዶ ነን፣ ሰው ነን፣ ምንም ነን። እንኳን እምነቱን ሀሳቡን አናስቀየርም የሰውን። እግዚአብሔር የተባረከ ይሁን። ስለዚህ ያ ድምፅ ከባድ ስለሆነ ነው አብርሃም የመለኮትን ድምፅ ስለሰማ እግዚአብሔር ወዳየለት ወጣ፣ ወደ ነገረው ወጣ። ድምፁን እንደቀደም እንዳልኳችሁ ተፈሪ ስለሆነ የእግዚአብሔር ድምፅ ፍቅር የተሞላ ስለሆነ ይሁን እንዳትቀሩ የሚያደርግ የእግዚአብሔር ድምፅ ስለሆነ መከራ ውስጥም ሆኖ እንድትከተሉት የሚገፋ የፍቅር ድምፅ ስላለው ጌታ አብርሃም ወጣ። እግዚአብሔር እንደዚህ ወዳየለት ሲወጣ አብርሃምን ባረከው ይላል። ከዛ በፊት በጣም የሚገርመኝ ዛሬ ልናገርበት የምፈልገው ክፍል ዘፍጥረት 12 ቁጥር 8 ላይ እንዲህ የሚል ቃል አለ። እርሱም ይላል ውጣ ላለው እግዚአብሔር አብርሃምን ማለቱ ነው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያ ሰራ ይላል። እግዚአብሔር የተባረከ ይሁን። ይሄ ውጣ ያለው ድምፅ ከባድ ስለሆነ ነጎድጓዳማ ስለሆነ ህይወት ስላለበት ከዚህ በፊት ሰምቼው እንደ ሰው ያደለ ድምፅ ስለሆነ ግድ የለም ለዚህ አምላክ መሰዊያ ልስራ ብሎ የመጀመሪያውን መሰዊያ ሰራለት ለእግዚአብሔር። ክብር ለጌታ ይሁን።
ድምፁን መስማት ስለፈለገ ነው። አሁንም መሰዊያቸው ላይ የሚገኙ ሰዎች የእግዚአብሔር ድምፅ የሚናፍቃቸው ሰዎች ናቸው። ግን የደከማቸው ሰዎች ከመሰዊያው ዞር ሊሉ ይችላሉ። ለደከሙ ብርታት ይሁን ዛሬ። ሃሌሉያ። ስለዚህ ለተገለጠለት ለእግዚአብሔር መሰዊያ ሰራ ይላል። ከዛ ወጣ። እግዚአብሔር ይባረክ። አብሮት ዘመዱ ሎጥ ወጣ። እግዚአብሔር ወዳየለት ስለወጣ እንደነገረው ስለሄደ አብርሃምን እግዚአብሔር ባረከ። የተትረፈረፈ በረከት ለሁለቱም ሆነ። ልክ ከእግዚአብሔር ዮሴፍን ባርኮ ጴጢፋራን ቤት እንዳስተረፈው ለግብፅም ለቤተሰቡም ለትውልዱም እንዳስተረፈው ልክ አብርሃምንም ለሎጥ አስተረፈው እግዚአብሔር። የተትረፈረፈ በረከት፣ የአብርሃም በረከት ሎጥን አገኘው። ስለዚህ ይሄ መጽሐፍ ሲናገር የነበራቸው እጅግ ነበርና ምድር አልበቃቻቸውም ይላል። በዛ ዘመን ላይ ምን ያህል እንደተትረፈረፉ ማሰብ ነው የምትችሉት። በአንድነት ሊቀመጡ ስላልቻሉ አብርሃም አንድ ነገር ተናገረ ለሎጥ። እኔ እናንተ ወንድማማች ነን፣ መጣላት አያምርብንም። አብርሃም በሆዱ እኔ ደግሞ ከተጣላው የማይወድ እግዚአብሔር ባልንጀራ እንደራሱ ውደድ የሚል እግዚአብሔር ስላለ መሰዊያዬ ከእግዚአብሔር ጋር ማውራት ይሄን ድምፅ ማጣት ስለማልፈልግ እዛ ቦታ መገኘት ስለማልችል በሰው አዝኜ ወይም አሳዝኜ እባክህን እንለያይ። አንተ ቀኙን ካልክ እኔ ግራውን እሄዳለሁ፣ አንተ ግራውን ካልክ እኔ ወደ ቀኝ እሄዳለሁ። የፈለግከውን ውሰድና ብቻ እንጣላ። ሎጥ ደስ አለው። በጣም በሚገርማችሁ ሁኔታ ከአብርሃም በረከቱን ተቀብሏል። አብርሃም የተባረከበት በረከት ሎጥን አግኝቶታል። አብርሃም ያለው መሰዊያ ግን ሎጥ ጋር የለም። ሰው መሰዊያ ሲኖረው እግዚአብሔር ከወዳጆቹ ሚስጥር አይደብቅምና ሚስጥር ለወዳጆቹ ይገልጣል። አንዳንድ ጊዜ እኔና እናንተ ስለምንጠፋበት እግዚአብሔር የትንገረን እንጂ ለተገኘ ሰው የጊዜውን ቃል በጊዜው ይሰጣል። እግዚአብሔር የሚመጣውን ዘመን ይነግራል። እግዚአብሔር ለልጆቹ አባት ስለሆነ መጽሐፍ ሲናገር በጎቼ ድምፄን ይሰማሉ ስላለ ለመስማት በግ መሆን በቂ ስለሆነ በልጁ በኢየሱስ የተሰራው ስራ ድንቅ ስለሆነ አብን የምናይበት ሊቀ ካህን ስላለን እግዚአብሔር የተባረከ ይሁን። እግዚአብሔር እንዲህ አለ ስንል ከኛ አይደለም። እኛማ አፈር ኃጢአተኛ ምንም ታሪክ የለሽ ሰዎች ነን። እግዚአብሔር ግን ከወደደን ከታላቅ ፍቅሩ የተነሳ በኃጢአታችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። እግዚአብሔር ይባረክ። ስለዚህ አብርሃም መሰዊያውን ላለማስነካት የምትፈልገውን ውሰዳለ። ይህን ድምፅ ደስ ስላሰኘ ከነፍሱ ጋር ስለተሳሰረ። ስለዚህ ሎጥ ቅድም እንዳልኳችሁ መሰዊያ የለውም፣ በአይኑ ነው የሚያዩ። መጽሐፍ ሲናገር በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። መንፈስ ቅዱስ ሶዶም ላይ ያለውን ታሪክ ሊያብራራለት ቢፈልግ እንኳን የት ያገኘው? አይታደረገ ባየ በቀደመ መስሎት ሎጥ በእድሜው እንኳን ለአብርሃም ሊያስቀድመው ይገባ ነበር። ስለዚህ በአይኑ አየ። የሚችለው በአይኑ ማየት ስለሆነ እንደ እግዚአብሔር ገነት የሆነችውን እጅግ ለምለም የሆነችውን ከብቶቹን በቀላሉ ርቀት ሳይሄድ ሊያሰማራ የሚችልበትን የማይነጥፍ ውሃ ያለበትን በአይኑ መረጠ። ምክንያቱም ሎጥ መሰዊያ ስለሌለው የእግዚአብሔርን መስማት አይችልም። እግዚአብሔር ሊነግረው ቢፈልግ የት ይንገረው እንጂ እግዚአብሔር ጌታ ሆይ ወደዚህ ወዴት ልሂድ፣ ወደ ቀኝ ልሂድ፣ ወደ ግራ ቢል እግዚአብሔር እኮ ለሎጥ ይነግረው ነበር። አንዳንድ ሰው በጌታም ነው በራሱም ነው። በክርስቶስ መሆን ሞኝነት አይደለም፣ ድል ነው፣ ክብር ነው፣ በጣም ብልጥ መሆን ነው፣ የተሻለውን ስለሚመርጥ። ስለዚህ ሎጥ የምታምረውን ከተማ ነገ ግን ልትቃጠል ያለችው እጅግ ክፉ ሰዎች ያሉባትን ሶዶምን መረጠ ይላል። እግዚአብሔር ከዚህ ይጠብቅ። ሁሌም ነው መንፈሳዊ መሆን የሆነ የቻለ ቀን እንደዚህ አይነት ቀመር አይሰራም። እዛ ድሮ በዓለም እያለን ነው እንደሱ አይነት ነገር። አሁን በእግዚአብሔር መንፈስ መመራት ከሆነ ትዳራችንን ይመርጥልናል፣ ሀገር ይመርጥልናል፣ ስራችንን ይመርጥልናል። እንቅስቃሴያችን በእግዚአብሔር የተመረጠ ነው የሚሆነው። ለምን ሲባል ጌታ በእኛ ላይ አለቃ ስለሆነ፣ አክባሪና አፍቃሪ አለቃ ስለሆነ፣ የተሻለ ስለሚመርጥ አባት ስለሆነ እግዚአብሔር የተባረከ ይሁን። ስለዚህ ሎጥ አየ፣ ወሰደ። የሶዶም ሰዎች እጅግ ክፉ እንደነበሩ፣ ኃጢአተኞች እንደነበሩ፣ የሚያስጨንቅ ምድር እንደነበረ ከእግዚአብሔር ውጭ ማን ሊያውቅ ይችላል? ሶዶም ጌታ ብቻ ነው ከዚህ የተሰወረውን የሚያውቅ። አንዳንዴ ተው ሲል በቃ እግዚአብሔር ልክ ነው አሜን።
ከሆነ ሀገሩ በራሱ ታሪክ ስለማይለውጥ እግዚአብሔር ወዳለውና ባለው ስፍራ መገኘት ነው ክብር። እግዚአብሔር የተባረከ ይሁን። ስለዚህ ወጣ። ልክ አብርሃምና ሎጥ በተለያዩበት ሰዓት ላይ እግዚአብሔር ወደ አብርሃም መጣ፣ እንዲህ አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ዘርህን እንደ ምድር አሸዋ አደርጋለሁ። የምድር አሸዋ ሊቆጥር የሚችል ሰው ቢኖር ዘርህ ይቆጠራል እያለ የእግዚአብሔር በረከት ሌላ ትውልድን እግዚአብሔር ሲያይለት እናያለን። ግድ የለም ደረቁን የጥማትን ምድር ለውሃ መቆሚያ ማድረግ እችላለሁ እኔ። ግድ የለም ካለህበት ስፍራ ይኸው ካለ ከቆምክበት መባረክም አለምለምም የኔ ነው ማለቱ ነው እግዚአብሔር። ስለዚህ አሁንም አብርሃም ይሄንን የእግዚአብሔርን ህልውና የእግዚአብሔርን ፕሬዘንስ ለምዷልና ምዕራፍ 12 ቁጥር 18 ላይ እንዲህ የሚል ቃል አለ። በዚያም ለእግዚአብሔር መሰዊያ ሰራ። ክብር ለጌታ ይሁን። የእግዚአብሔር ድምፅ ዋላዎችን ያጠነክራል። የእግዚአብሔር ድምፅ ህይወት ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር መጣ። ትልቁ ነገር መሬት ላይ ይዞ መገኘት ብቻ አይደለም፣ በህልውና ውስጥ መቆየት። እግዚአብሔር ነገን ያውቃልና ነገን በእግዚአብሔር ማስቀደም፣ ልጆቻችንን ለእግዚአብሔር አደራ መስጠት። በሁሉም ነገር የምንተማመንበት ነገር የለን። ሁሉ ያልፋል፣ ይረግፋል፣ ይረጃል፣ የነበረው ይጠፋል። እንደ ጠዋት ጤዛ ነው ሁሉም ነገር፣ ህይወትም እድሜም እንኳን ችሎታም እንኳን ሰው ያወቀውን እውቀት ትልቅ ዲግሪ ጭኖ እንኳን ሙሉ ለሙሉ ፕሮግራሙ ዲሌት ይሆናል፣ የአእምሮ ይረሳል። ስለዚህ የሚያኮራ የእግዚአብሔር ድምፅ ነው። አሜን። መሰዊያችን ላይ እግዚአብሔር ይፈልገናል። ብዙ ሰው ጊዜ የለኝም ይላል። በቀን ውስጥ ቀኖቻችንን ብናሰላቸው፣ አሁን እኛ የምንኖርበት ሀገር ላይ በጣም ብዙ ስራ ይሰራል። ረጅም ሰዓት ነው ሰዎች የሚሰሩት። በዛ ውስጥም ጥሩ የጸሎት ሰዎችን አይቻለሁ። እግዚአብሔር የተባረከ ይሁን። እንደውም አንዳንድ ስራ የሚሰሩ ሰዎች ናቸው ጊዜ የሌላል። እግዚአብሔር ያያል። አሜን። ስለ ጊዜ ቶፒኬ ስላደለ ዛሬ አላነሳውም፣ ግን እግዚአብሔር ይፈልገናል። መሰዊያችን የታደሰ ይሁን በጌታ በኢየሱስም። አዚም የፈረሰ ይሁን። ይሄ ከሚጠራን የወጣ ማባበል አይደለም። ይሄ በእንትን እያሳበቡ በቃ እግዚአብሔር ፊት መጥፋት ነጋችንን አናቅ። ነጋችን በእግዚአብሔር እንዲቀደም እንደዚህ ልትጠፋ ካለች ከተማ ሊሰውረን የሚችል ጌታ ብቻ ነው። ከወዳጆቹ ሚስጥርን የማይሰውር እግዚአብሔር የተባረከ ይሁን። ስለዚህ ሎጥ መረጠ፣ አስጨናቂ ምድር ወሰደ። ይሄ ደረቁን ከእግዚአብሔር ጋር መርጣለሁ አለ። እግዚአብሔር ራሱ መጣለት። ለተገለጠለት ለእግዚአብሔር መሰዊያ ሰራ። ምክንያቱም ነገርየው መያዝ አይደለም፣ ባለጠጋ መሆን ባዶ መሆን ብቻውን አይበቃም። የሚበቃው በእግዚአብሔር ህልውና ውስጥ መኖር ነው። ያለ እግዚአብሔር መኖር ከባድ ነው፣ ብርድ ነው የሚለው። ስለዚህ መሰዊያን ሰራ፣ ጌታን የሚያደምጥበት ስፍራ አዘጋጀለት። አሁንም ለእኔና ለእናንተ የእግዚአብሔር ድምፅ ያስፈልገናል። እግዚአብሔር የተባረከ ይሁን። ሀሩሩን የጥማትን ምድር የውሃ መቆሚያ የሚያደርግ የደረቀም ያለመልም እግዚአብሔር በዚህ አለ። ስለዚህ ነገሮቻችንን በስነ ስርዓት ለእግዚአብሔር አደራ አሳልፈን እንስጥ። የሚበልጠውን እግዚአብሔር ያውቃል። በዓይኖቻችን አንምረጥ። መንፈሳዊ የሆንን ነን ካልን በእግዚአብሔር መንፈስ እንመራ። እግዚአብሔር ይናገራል። ብዙ ነገሮች እግዚአብሔር ሊነግረን ይፈልጋል፣ ግን ያጣናል። የት ይንገረን? ብዙ ትልልቅ ሰዎች ድሮ መዝሙር ሲዘምሩ ሲጸልዩ ነው የሚታዩት። አሁን በምንንቀሳቀስባቸው ቦታዎች ሁሉ ላይ ያደርጋል። እግዚአብሔር ምርኳችንን ይመልስልን። ለእኛ የእግዚአብሔር ፊት ይሻለናል። ሃሌሉያ። እንደ አብርሃም መሰዊያ ሰርቶ ከእግዚአብሔር ጋር ድምፁን እያዳመጡ መኖር፣ እሱ ውስጥ መኖር ክብር ነው። ብዙ ዓመት ነው ጌታን ካወቅን። ደስ የሚያሰኛችሁ ምንድን ነው ተብለን ብንጠየቅ ህልውናው ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስን የሰጠን አብ የተባረከ ይሁን። እንዴት ቸር ነው እግዚአብሔር! እንዴት እንደወደደን እኮ። ክብር ለእግዚአብሔር ይሁን። ይሄ ዓለም የማያውቀው የጌታ መንፈስ በርከክ ስንል ኢየሱስን ያብራራልናል። እግዚአብሔር የተባረከ ይሁን። ለሌሎችም ኢየሱስ እንድንናገር ይገፋናል። ብዙ ተቀብለናል፣ ውለት አለብንና እግዚአብሔር የተባረከ ይሁን። እግዚአብሔር ወዳየው እንድንሄድ የህይወት ምዕራፋችን እግዚአብሔር እንደጻፉ የተባረከ እንዲሆን ከኪሳራ ህይወት እንድንጠበቅ መሰዊያችን የታደሰ ይሁን። ጌታ ይምጣልን በኢየሱስ ስም አሜን። እንጸልይ። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ለደከመን ሁሉ
የእግዚአብሔር ብርታት እንዲገባብን እጸልያለሁኝ። በክርስቶስ ኢየሱስ ስም አብርሃም ለተገለጠለት ለእግዚአብሔር መሰዊያን ሰራ ተብሎ እንደተጻፈ ለተገለጥክልን ለአንተ ለአብ ለደጉ መንፈስ ቅዱስ ለጌታ ኢየሱስ መሰዊያ እንዲኖረን የጸሎት ስነ ስርዓት እንዲኖረን ዲሲፕሊን እንዲኖረን እንድናከብር የሥራ ሰዓታችንን ከምናከብረው በላይ ለእግዚአብሔር ያለንን ጊዜ ላንተ እንድንቀድሰው አስተውለን እንድናደርግ ፊትህ እንደማንጠፋ ሰዎች እንድንሆን ጸጋ እንዲጨመርልን እጸልያለሁ። ራሳችንን ከማታለል ጠብቀን ጸጋ በላያችን ይደረብ። የጸሎት መንፈስ ይግባብን። ብዙ ጸሎታቸውን የጣሉ ሰዎች ዛሬ ምርኳቸው እንዲመለስ እጸልያለሁ። ለፓስተሮች የጸሎት ምርኮ ይመለስ። ለአስተማሪዎች የጸሎት ምርኮ ይመለስ። ለወንጌላውያን የጸሎት ምርኮ ይመለስ። ለምእመናን፣ ለዲያቆናት፣ ለዘማሪዎች የጸሎት ምርኮ የተመለሰ ይሁን። አንተን እየሰሙ ሲዘምሩ ለብዙዎች መጽናናት ይሁኑ። አንተን እየሰሙ ሲሰብኩ ለብዙዎች መታደስ፣ ፍሬያማ ለሆነ ህይወት ያበረታልና እግዚአብሔሩ እባክን አንተን በመስማትና ጊዜ ላንተ በመቀደስ ባርከን። እኔና ቤቴን ባርክ፣ ምድሬን ባርክ። በኢየሱስ ክርስቶስ ስም ስትል ስማን። አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ በፊቱ ብርሃን ኑሩ። በጌታ በኢየሱስ ስም